እኔ ለኛ ነኝ አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም አትገዛም ትለኛለህ እኔ ግን ገዝቼ አሳያለሁ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ በእነሱ እየተዝናናን በሚያዝናኑ እየተዝናናን ሐሳብ አስተያየቶች ደግሞ መስጠት ያሉብን ደግሞ ሐሳብ አስተያየቶቻችንን እንሰጣለን ቪዲዮ የመስራት ሞራሌ በጣም ሲበዛ ጠፍቷል ፕሊስ ላይክ አድርጉ ሰሞኑን ምን እንደሆነ አላውቅም የመናይን ጠይቄ ነበር ብዙ ሰዎች ጋር ቪው ቀንሷል ምናምን እያለ ነበር ጀስት በቃ ዛሬ እስቲ በደንብ ላይክ ይደረግ ፕሊስ ሁላችሁም ላይክ አድርጉ ሁለተኛ ቻናሌንም ኮሜንት ላይ ገብታችሁ እሱም ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ ሰሞኑ ጉዳይም አዳዲስ ነገሮች ወጥቷል እነሱን እንመለከታለን ቪዲዮ ላይክ ማድረጋችሁ እንዳትረሱ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ኦኬ ጋይስ which is the following of answer until A B C D don't say B D Don't say B, D. Okay, say D. Okay, say D. D. Don't say D. Don't say B. D. None. D, none. D, none. D. None. Okay. 2. Which of the following part of human? Okay, Mariam. Which of the following of woman H pylori B body spray C cannula D dog Okay. Bye guys. Okay. Bye guys. Bye guys. Okay. Bye guys. Bye guys. Say bye. Bye guys. Bye. Thank you. ቄስ ትምህርት የነበሩ ሰው ወንድሜዋ ዳቦ ግዛልኝ እግዚአብሔር ይስጥ እግዚአብሔር ቢሰጠኝ አንተን ጠይቀህ ነበር ሁላችንም ልብስ ለብሰን ስለወጣን የደላን መስሎ ነው ሁላችንም ግራ ገብቶናል ይሄው ካላመንክ ይሄው አብዛኛው ወጣት ላይፍ ነው ሰሞኑ እንደውም ዞር እያልኩ ነበርና የተለያዩ ፓርኮች መንገድ ዳር ምናምን ወጣቶች ይበዛሉ እንዴ ካፕሎች ቁጭ ብሎ በቃ መንገድ ዳር በቃ አሳዘኑኝ ገንዘብ ቢኖራቸው እኮ ዞር ብሎ የሆነ ቦታ ቻው ነገር ይጫወታሉ የሆነ ነገር ያደርጋሉና መንገድ ዳር የሚደረጉ ነገሮችን ለመታሰብ ይችላል ወይ ደግሞ ከማጣት የተነሳ ነው ገንዘብ ከሌለ ሻይ መጠጣት አይቻልም እና ደፍርት ብለበት ሳካይ ነው የምትመጣው ዋጅፋ ቢጂ አንተ ባሌ ለማስ እና ደፍርት ብላ ባሌ ለማስ አረፋዴር አንተ ትልቅ ሰው አይደል እንዴ በቃ ተረጋጋ ምን ሰው ያለ እኔ ምን ልሞት እንዴ ዋጅፋ ቢጂ ወይ እኔ ጫማ ሲጠላ እንዴ ተከራከርከው ልጋለኛ እንዴ ልትዋገኛ ሳብ God have mercy ነው ጋኝ ደቃኩኝ ናግደለኝ ናግደለኝ ጀዋና ግደለኝ ናቁረጠኝ ወሳንታ ከፈለግ አረሰው አለ ግደለኝ ልቀቁኝ በቃ ኧረ ልቀቁት God have mercy አንከራወሙለን ለማንኛውም ናቡና ነው በፊሊፒንስ በነዳጅ እጥረት ምክንያት ሰዎች ወደ ስራ በእግራቸው እየሄዱ ይገኛሉ። እኛም ሀገር እንደሚታወቀው እንግዲህ አጠር ያሉ መንገዶችን በእግራችሁ ተጓዙ መባሉ ይታወቃል። በነገራችን ላይ የሀገራችን በእግር መጓዙ ጥሩ ነው፣ ያው ለጤናም ጥሩ ነው። ነገር ግን የኢትዮጵያ ያናጋደች አንዳንዶቹ ሙሉ በሙሉ ማለት አይቻልም። ኮቪድ ጊዜ አስታውሳለሁ አንድ ማክስ 275 ብር የተሸጠበትን ጊዜ በጣም አስታውሳለሁና የችግር ጊዜ ሲመጣ ቁጭ አድርገው የሆነ ነገር ራሳቸውን መላ የሚያገኙበት ወይ ደግሞ ገንዘብ የሚያገኙበትን እንትን ይዘይዳሉ እንጂ
ለማህበረሰቡ ማሰብ ቀርቷል። ነዳጅ በየቦታው ሰልፉ በቃ 2 ቀን ተሰለፋችሁ መኪና ውስጥ አድራችሁ ነው መቅዳት የምትችሉ እንጂ አይታሰብም። ያለበት ነዳጅ ይጠፋ ሲባል አንዳንድ ቦታዎች ተደብቆ በባርሜል በጀሪካን እየተደበቀ እንደሆነ አሁን ሚዲያዎች ላይ እያየን ነውና ኧረ ተው ጎበዝ እንተዛዘን። ግዴ ለምን እንተዛዘን? ነዳጅ ከማደያ ወጥቶ በየጫካው ሸፍቷል። የጸጥታ ኃይሎች ጀሪካንና በርሜል በየጥሻው ያደኑ መሆኑ ሲነገር የነዳጅ ነገር ወደ ለየለት እየሄደ እንደሆነ ስጋትን ጭምር ፈጥሯል። ከጀርባ የምታዩት 80 ጀሪካንና እንዲሁም ደግሞ 25 በርሜል ራያ አካባቢና ቀሪው ደቡብ አካባቢ የተያዙ ናቸው። የነዳጅ እጥረትና የማደያዎች ህገወጥ ድርጊት አሽከርካሪዎችን ለእንግልት እየዳረገ ይገኛል። እንደሚታወቀው በመካከለኛ ምስራቅ ባለው ጦርነት ምክንያትም የተከሰተው ዓለም አቀፍ የነዳጅ እጥረት በኢትዮጵያ ግን ከፍተኛ ጫና እያሳደረ ይገኛል። በአዲስ አበባ የሚገኙ አሽከርካሪዎች ነዳጅ ለማግኘት ከ6 እስከ 7 ሰዓት አልፎ ተርፎ ማለት ነው ለቀናት ወረፋ በመጠበቅ ለከፍተኛ እንግልትና እንዲሁም ደግሞ ለገቢ መቋረጥ መዳረጋቸውም የተገለጸ ይገኛል። አሽከርካሪዎች እንደሚሉት ከሆነ ችግሩ በዓለም አቀፍ ደረጃ የተከሰተ ቢሆንም አንዳንድ ማደያዎች ግን ነዳጅ ያላቸው የለም በማለትና በህገወጥ መንገድ ተጨማሪ ገንዘብ ከሚከፍሉ አሽከርካሪዎች ብቻ በመመሳጠር ስርጭቱን እያስተጓጎሉት እንደሚገኙ ገልጸዋል። ትራንስፖርት ተጠቃሚዎችም ለእንግልት እየተዳረጉ ረጅም መንገዶች በእግራቸው እየሄዱ ይገኛሉ። ለሚመለከተው አካል እንዲደርስ በደንብ ሪፖስት፣ ኮፒ፣ ሼር አድርጉት። አሽከርካሪዎች ምን ገጥሟቸዋል? ኮሜንት ላይ አስቀምጡ። መልካም ምሽት። እሺ ምረጡኝ ቅስቀሳ የምረጡኝ ቅስቀሳ እያካሄድኩ ነበር። የፓርቲያችን እጩ ፕሬዝዳንት ነኝ። ምንድነው ስማችሁ? በጣም ጥሩ። በጣም እንባላለን በሶ ጠጪ ማህበር። በጣም ጥሩ ጥያቄ። ካሸነፍን ለተማሪዎች በየቧንቧቸው በሶ እንዲቀሩ ነው እናደርጋለን። ሁለተኛ የካፌ ሰልፍ የሚደብራችሁ ከሆነ ዳቦና እንጀራ እስከወጡ ድረስ በየዶርማችሁ ይዞሩላችኋል። አንድ ግቢ ውስጥ የካፌ ነገር የማይመቻችሁ ደግሞ ከሆነ በየወሩ የማይመለስ ኮስት ሼሪንግ 10 ሺህ ብር ወደ ኪሳችሁ ይገባል። ይህም እንዳለ ሆኖ ደግሞ በእያንዳንዱ ዶርም አንዳንድ ራውተር ዋይፋይ አንሊሚትድ ይገባላችኋል። እና እንዴት ነው የምንገባው? በጣም ጥሩ ጥያቄ። ይህን አካውንት ኮፒ ሊንክ ፎሎ ካረክ የምርጫው ተሳታፊ ሆነሃል ማለት ነው። ሪፖስት ካረክ ደግሞ የፕሬዝዳንቱ እጩ አማካሪና የውጭ ጉዳይ ሚኒስቴር ነው። ሁሉም እንደዚህ ያደረገ ሰው እንደዛ ነው የሚሆነው። እሺ መቼም የሚያዝናና የሚያስቅ አናጣ ከሙዜ ፓርላማ እጩ ሆኖ መጣ። በቃ የብልጽግና ፓርላማ አባላትን ሪሚክስ ያደርጋል የሚያንኮራፉትን። ተጋጠልኩኝ አንጀት ያደረ እውቀት አይፈልግም አቤት ፖለቲካ። እኔም የምማረው ዝም ብዬ ነው ለካ። በጣም የገረመኝ ከ6 አቁሙ ፓርላማ ሲገባ ከሙዚ በግሞ ተቃጠልኩኝ አንጀት ያደረ። ራችን ላይ ከሰሞኑ እንግዲህ የካ ክፍለ ከተማን ወክሎ ከሙዙ ካዛ ፓርላማ አባል ለመሆን የብልጽግና አባልን ወክሎ ተወዳደረ ነው የሚባል ወሬ ከተሰማ በኋላ አብዛኛው ሰው በቃ ትምህርት አይፈልግም ማለት ነው ፖለቲካ። በነገራችን ላይ እውቀትም ትምህርትም ይፈልጋል። ምን አይነት የሚለው ሌላ ጥያቄ ነው። ከሙዙ ጉዳይ ግን አቀናባሪ ሙዚቀኛ ስለሆነ ገብቶ እዛ ያቀናብራቸዋል ምናምን የሚሉ ቀልዶች በዝተዋል። የተከበረው ምክር ቤት ፍቃዶት ከሆነ ንግግሮን ላቀናብረው ከገባ በኋላ ፓርላማ። እሺ የማታ ሌባ ሲያገኝ ያለህን ቶሎ በል ወገው ቶሎ በል ያለህን አውጣ። አፍነው ሌባና አዎ ቶሎ በል ያለ እቻት ያለች እቻት ነው እንዴ? እችናት ያለች ምንም ነገር ደሃ ነኝ ፈትሼ ካገኘው ወጋለሁ። ወግቼ ነው ማለት እንዳወጋኝ አነቀ እንደገልኝ እቻት እችን ንብረት ያለች እቻ ነው ያለች። አምጦ ወገው የጓደኛዬ ላንጣልህ የጓደኛዬ ላንጣልና ትሰጠኛለህ እሱ ያኔ ታመጣው የለኝ ነው ላንጣው ሩጬ እንዳትል መጣው መበል ሻፍጥ ነው ቶሎ ወንድም ማለት መጣና ለው ይጀል መጣ ስትጀንስ ምንድነው አንተ ያረከው አንተ እኔ ለራሱ ገሎኛል። አሁን እንደምንም ተንፈዳፍቼ ዳው ወጋው ከምትወገኝ ስልኩን ስጣኝ እኔ ስልኩ። ሰበር ዜና። አሁንም የኢራን ታላላቅ መሪዎች ግድያ ቀጥሏል። እስራኤል የኢራንን ባህር ኃይል አዛዥ አሊዜራ ካንክሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር ካትዝ እንደገለጹት አዛዡ በሆርሙዝ ስትሬት ዙሪያ ላለው ውጥረት ቀጥተኛ ተሳታፊ ናቸው በማለት እንደገደሉት አስታውቀዋል። የዓለም ቁልፍ የነዳጅ መስመር የሆነው የሆርሙዝ ስትሬት አሁን ላይ ከፍተኛ ስጋት ውስጥ ወድቋል። ባለሙያዎች ይህን ሁኔታ በዓለም አቀፍ የነዳጅ ዋጋ ላይ ተጽዕኖ ሊያሳድር እንደሚችልም እያስጠነቀቁ ነው። ለተጨማሪ መረጃዎች አካውንቴን ፎሎ ማድረግ እንዳትረሱ። ሴት እህቶቻችንን በምታዩት መልኩ በገንዘብ
ለገንዘብ የደለሏቸው እየሸጡ የሚገኙ ፕሮሞተሮችን ነው እንግዲህ ዛሬ የምናወግዘው። ይህን አሳፋሪ ድርጊታችንን እንዴት አያችሁት? ብዙ ሰው ሲነጋገርበት አላየው። እኛ ኢትዮጵያውያኖች እንግዲህ እዚህ ደረጃ ደርሰናል። እንደዚህ አሳፋሪ ድርጊት በአደባባይ በዓለም መድረክ ላይ እያደረገን ነው እየተገኘን ያለነው። ሰሞኑን እንግዲህ ዲዲጂ የሚባል አንድ ኢንተርናሽናል ላይቭ ስትሪመር ወደ ሀገራችን መምጣቱ ይታወቃል። እሱን ለመቀበል የተለያዩ ሴት እህቶቻችን እንግዲህ ሽርጉድ ሲሉ ከርመዋል ማለት ነው። መክረማቸው ብቻ አይደለም፣ ከሱ ጋር አራት ለመብላት ከሱ ጋር ዴት ለመደራረግ ዱላ ቀረሽ እንግዲህ ፍጥጫ ውስጥ ገብቷል። ይሄ ደግሞ እጅግ አሳፋሪ ነው። ለአንድ ወንድ እስከዛሬ አይተሹ ለማታቂ ወንድ ይሄን ያህል መንገብገብ፣ ይሄን ያህል መስገብገብ፣ እንደ ሀገርስ ምንድነው ልንማር የምንችለው? እንደ ሀገርስ በዓለም መድረክ ኢትዮጵያውያን ሴቶች ሲባል ሊወራብን የሚችለው ነገር ምንድነው? እዚህ ላይ ቆም ብላችሁ ማሰብ አለባችሁ። እሱንም ወደ ሀገር እንዲመጣ የጋበዛችሁት ፕሮሞተሮች ከሀገራችን ወግ ሴት ባህል አኳያ ሀገራችንን ሊያስወቅስ የሚችል ድርጊት እንዲያደርግ ይህን ያህል መፍቀድም የለባችሁም። ምክንያቱም በእናንተ ግብዣ ነው ወደዚህ የመጣው። የፕሮግራሙ ስኬጁል በእናንተ ስር ነው። ይሄን ብታደርግ፣ ይሄንን ቢደረግ፣ ይሄ ባይደረግ ብላችሁ እሱን ኮርዲኔት ማድረግ የነበረባችሁ እናንተ ናችሁ። ይሄንን አላደረጋችሁም። ሴቶች የተለያዩ ሴቶች ከሱ ጋር አራት ለመብላት ከሱ ጋር ለማደርም በሚመስል መልኩ ዱላ ቀረሽ እንግዲህ ፍጥጫ ውስጥ ገብቷል። ይሄ ደግሞ እንደ ሀገር ያሳፍራል። እንደ ሀገር ልንዋረድበት፣ እንደ ሀገርም የተዋረድንበት ጉዳይ ነው። እዚህ ላይ ቆም ብላችሁ ማሰብ አለባችሁ። በፍጥነት እንደዚህ አይነት ድርጊት የምታደርጉን ፕሮሞተሮች፣ በሱ ስር ያላችሁ ሰዎች አስፈላጊውን እርምጃ በመውሰድ ሀገራችንን ሊያስተዋውቅበት በሚችል መድረክ ላይ በተጋበዙትና እሱን ስትሪም ቢያደርግ መልካም ነው። ሀገራችን ላይ እንደ ግል ለግላቸው ምንም ችግር የለው፣ እንደፈለጉ መሆን ይችላሉ። ወይ ደግሞ ከመጋረጃ ጀርባ የነበሩትን ማንነት ነው አሁን ፊት ለፊት ያወጡት። ግን ሀገር ነው የሚታየው። አንድ ሰው ሀገርን ወክሎ የሆነ ኢንተርናሽናል ስትሪም የሚያደርግ ሰው ጋር ሲታይ ሀገር ስለሚታይ ሀገርን ማሰደብ ይሆናል። ጉዳይ የህግ ባለሙያ መጠየቅ አለባቸው እንደዚህ ያደረጉት ሰዎች ብለዋል። እስቲ ስሙት። ሴቶችን ከታዋቂ ሰዎች ጋር ለዝሙት የሚያቀርቡ ግለሰቦች ለህግ ሊቀርቡ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን ሜንሽን እያደረጋችሁ የህግ የበላይነት እንዲረጋገጥ እናድርግ። እንግዲህ ከቅርብ ጊዜ ወዲህ ሀገራችን ኢትዮጵያ በተለይም አዲስ አበባ የታዋቂ ሰዎችና የተጽዕኖ ፈጣሪዎችን ትኩረት እየሳበች ትገኛለች። ታዲያ እነዚህ በተለይም ወንድ ታዋቂ ግለሰቦች ወደ ሀገራችን ሲመጡ አንዳንድ ግለሰቦችና ድርጅቶች ከቡናውና ከእንጀራው ባልተናነሰ መልኩ ሴቶችን ለዝሙት የሚያቀርቡ መኖራቸው እየተነገረ ይገኛል። አንዳንድ የሚለቀቁ ቪዲዮዎችም ያንን ያሳያሉ። ታዲያ ይህ ተግባር ወንጀል ከመሆኑም በላይ የሀገርን ገጽታ የሚያበላሽ መሆኑ በዚህ ድርጊት ላይ የተሰማሩ ግለሰቦች በህግ ቀርበው ሊጠየቁ ይገባል። ምክንያቱም በሀገራችን የወንጀል ህግ አንድ ሰው ለራሱ ጥቅም ለማግኘት ሲል ሌላን ሰው ለዝሙት ያቀረበ እንደሆነ ጥፋተኛ እንደሚባል ተደንግጎ ይገኛል። ከዚህም ባሻገር ሴቶችንና 18 ዓመት በታች የሆኑ ህፃናትን ለዝሙት ተግባር ያቀረበ ያቃጠረ በማባበልና በመገፋፋት እንዲህ ያለ ተግባር ላይ እንዲሰማሩ ያደረገ ሰው እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ ሀገራችን ውስጥ ታዋቂ ሰዎች ሲመጡ ጠብቀው ሴቶችን ለእንዲህ አይነት ተግባር የሚያሰማሩ ግለሰቦችና ድርጅቶች ላይ ተገቢው እርምጃ ሊወሰድ ይገባል እላለሁ። አመሰግናለሁ። እንግዲህ ከህግ የሚያመልጥ የለም። እንግዲህ በዚህ የህግ ባለሙያ እንዳለው ከሆነ እንግዲህ የሚጠይቃቸው አካል ካለ ሊያስጠይቃቸው እንደሚችል ነው የተናገረውና ይሄ ነገር ትክክል አይደለም። አንዳንድ ሴቶች ሲናገሩ እንደውም እና ከዛ ፈረንጅ ነው ተቀላጠፍኩ ምናምን። መቀላጠፍ ራስን አሳልፈው መስጠት ማለት ለገንዘብ ራስን መሸጥ ማለት ነውና ሳይፈልጉ ተገዶ ኑሮን ለመግፋት ብለው በየመንገዱ በየጥጋ ጥጉ የሚቆሙት ሴቶች ከነሱ በምን ተናነሳቸው? እነሱ በእርግጥ ሳይፈልጉ የኑሮ እጣ ፈንታ ግር እያላችሁ የተማራችሁ ቤተሰብ ሆናችሁ እያላችሁ የተሻለ ነገር ለማግኘት ሴትነትን አሳልፈው መስጠት ማለት በዚህ መልኩ የምታምኑ ሴቶችም ትክክል አይደለም። እነዚህ ያደረጉት ሰዎችም እንግዲህ የሚጠይቃቸው አካል ካለ አሁን በሰማነው መልኩ ይጠይቃሉ። ከሰሞኑ መነጋገሪያ የነበረው እንግዲህ በጣም የሚከበሩ የሚፈሩ አርቲስቶች እንግዲህ መታሰራቸው ተሰምቷል። ምንድነው ማድረግ ነው? በጣም የደንጋጣና የፍራቻ መልስ ማለት ለጥያቄው መልስ የታጣ ነው የሚመስለው። መንሱር ጋር በጣም ደንግጧል። አንተን አምነን ነው አንተን አውቀን ነው ሲሉት ለምን ታቀኛለህ? ይሄ በጣም ያስደነግጣል ብዬ አስባለሁ። መንሱር
አደጋ ላይ ነው። ለመሰላችሁ እዛሁን ይሄ ኢንቨስትመንት ግሩፕ ላይ መንሱር እኮ ትንሽ ድርሻ በጣም ጥቂት ሊሆን ይችላል። ነገር ግን ኦን ዘ ስፖት ስክሪኑ ላይ ሲመጣ ግን እሱ አክት ያደረገው እንደ ባለሀብት እንደ ዋናዎቹ ነው። በዛ ነው ገጽታውን ገንብቷል። ኦልሬዲ ታውቁታላችሁ። መንሱር ባለሀብት ነው እዚህ ቲክቶክ ላይ። ስለዚህ ሰዎች እሱን አምነው ነው የመጡት። ስለዚህ ከመጋረጃው ጀርባ ያሉ ትላልቅ ባለሀብቶች ማንም ያውቅ የለም። ኦልሬዲ ፋውል ተሰርቷል እዚህ ኢንቨስትመንት ግሩፕ ላይ። ነገር ግን ሰዎች ምንም አይነት ነገር ቅሬታ ቢያቀርቡ የትም ቢሆን ሶሻል ሚዲያ ጊዜ ነው መንሱርን አይለቁትም። በተገኘው አጋጣሚ ከመንሱር ጋር ብዙ እነቆራለን ብዬ አስባለሁ። መንሱር ተሸውዳል። ስለዚህ ሰዎቹ የሚያውቁት አንተን ነው። ድርጅቱ ምን ሆነ ማን ነው የሚባለው ነገር ምንም አያገባቸውም። አንተን ያውቃሉ። አንተን አምነው መጥተዋል። ስለዚህ ተጭበርብሯል። ኦልሬዲ አንተ ላይ ነው ሁሉም ጣቶች ያሉት። ስለዚህ መንሱር እንዴት ታመልጣለህ ነው ጥያቄው። እስቲ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። ሐሳባችሁን ኮሜንት ላይ ጻፉልኝ። ሰበር ቲክቶከሩ መንሱር ጀማልን ጨምሮ እነ አርቲስት ራይት ፍቅሬ ዛሬ ፍርድ ቤት ቀርበው ነበር። ትናንትና ማለት የፍርድ ቤቱን ውሎና ያለው መረጃ አሁን በአጭሩ እነግራችኋለሁ። ትላንት ረቡዕ ከሰዓት በኋላ በፌዴራል ፖሊስ ቁጥጥር ስር የዋሉት 6ቱ ታዋቂ አርቲስቶችና ቲክቶከሮች ዛሬ ሐሙስ ከሰዓት በኋላ ፍርድ ቤት ቀርቧል። የፌዴራል ፖሊስ የወንጀል ምርመራ ቢሮ መንሱር ጀማልን፣ ሰራዊት ፍቅሬን፣ ይገረም ደጀኔን፣ አብርሃም ግዛውን፣ ዳንኤል ተገኘና ወንድም ካሊድን ከቀኑ 9 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት አቅርቧቸዋል። መርማሪ ፖሊስ ለፍርድ ቤቱ እንዳብራራው እነዚህ 6 ታዋቂ ግለሰቦች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ በመብላትና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርጓል በሚል ከባድ ወንጀል ጠርጥሯል። በመሆኑም ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ 14 የምርመራ ቀናት እንዲፈቀድለት ችሎቱን በይፋ ጠይቋል። በሌላ በኩል የታሳሪዎች ጠበቆች ባቀረቡት መከራከሪያም ደንበኞቻቸው የጠረጠሩበት ወንጀል በህግ ዋስትና የማያስከለክል በመሆኑ በዋስ ወጥተው ጉዳያቸውን በውጭ እንዲካተሉ ለፍርድ ቤቱ ጥያቄ አቅርበዋል። የፖሊስን የምርመራ ጊዜ ጥያቄና የጠበቆችን የዋስትና መከራከሪያ ያዳመጠው የግራ ቀኝ ችሎትም መርማሪ ፖሊስ የምርመራ መዝገቡን ነገ አርብ 4 ሰዓት ላይ ይዞ እንዲቀርብ ጥብቅ ትዕዛዝ የሰጠ ሲሆን ተጠርጣሪዎቹ በዋስ ይፈቱ ወይስ በማረሚያ ቤት ይቆዩ በሚለው አሳሳቢ ውሳኔ ላይ የመጨረሻ ብይን ለመስጠት ለነገ ከሰዓት 8 ሰዓት ላይ ቀጠሮ መስጠቱን የዘሀበሻ ምንጮች ገልጸዋል። ይህ አነጋጋሪ የፍርድ ቤት ውሎ የሚያሳየው የፍትህ ስርዓቱ የህዝብን ጩኸትና አቤቱታ ተከትሎ የማስታወቂያ አምባሳደሮችና ታዋቂ ሰዎችን ከተጠያቂነት አጥር ውስጥ እያስገባቸው መሆኑን ነው የሚሉ አስተያየቶች አሉ። ፖሊስ ግለሰቦችን ስህተት ካለው ማስታወቂያ ባለፈም የህዝብ ገንዘብ በመብላት እንዲሁም በህገወጥ የገንዘብ ዝውውር መጠርጠሩም ጉዳዩ ወደ ከባድ የወንጀል ተሳትፎ ምርመራ ማደጉን በግልጽ ያመለክታል። የነገው የፍርድ ቤት የዋስትና ውሳኔ እነዚህ ታዋቂ ሰዎች በህግ ፊት ያላቸውን ዕጣ ፈንታ የሚወስንና በቀጣይ ለሚኖሩ ማናቸውም የማህበራዊ ሚዲያ አስተዋቂዎች ትልቅ የማስጠንቀቂያ ደውል የሚሆን ታሪካዊ ክስተት ነው ሲሉም ይናገራሉ። መንሱር ጀማል፣ ዳንኤል ተገኝ፣ ወንድም ካሊድና ይገረም ደጀኔ ማስታወቂያውን የሰሩበት ከፊንቴክ በነፃ መኪና ወስደዋል። በአሁን ሰዓት ላይም እያሽከረከሩ የሚገኙት ይሄንን በህዝብ ገንዘብ የተገዛ በነፃ የተረከቡትን መኪና ነው በሚል ከፍተኛ የሆነ ተቃውሞ እየቀረበባቸው ይገኛል። ተካታይ መረጃዎችን ይዘን እንቀርባለን። ሉላ ገዙና ፊንቴክ ኢንቨስትመንት ጋር ያላቸውን የስፖንሰርሺፕ ስምምነት ማቋረጣችን ይታወቅልን ሲሉ ይፋ ማድረጋቸውንም ሰበር ዜና፣ ሰራዊት ፍቅሬና መንሱር ጀማልን በፌዴራል ፖሊስ ቁጥጥር ስር ዋሉ። ጉድ ተሰርቼ ነበረ። ሀገራችን ላይ ሉላ ምን እንደታወቃት ባናቅም በወቅቱ የካቲት
2017 አምና ማለት ነው ኢንስታግራም ስቶሪዋ ላይ በግል ጉዳይ ከነሱ ጋር ላለመስራት ወስኛለሁና ከዚህ በኋላ አቋርጫለሁ ብላ አቋርጣ ነበረ። እንግዲህ ከእስር አምልጣለች ማለት ይቻላል ሉላ። ምክንያቱም ያው በግል ጉዳይ ብትልም ያው የእውነትም የግል ጉዳይ ሊሆን ይችላል ወይ ደግሞ የምታውቀው ነገር ሊኖር ይችላል ብዬ አስባለሁ። አንዱ ነው ሊሆን የሚችለው፣ ግን በግል ጉዳይ ምክንያት ብላ በወቅቱ አሳውቃለችና ሉላ ከእስር አምልጣለች። ወደዳችሁም ጠላችሁም ግን እዚህ ማስታወቂያ ውስጥ የቆዩና የነበሩ ሰዎች ግን አሁን እስር ቤት የገቡ ናቸው። ሰለሞን ቦጋለ ጭምር። ጥሩ ነገር ያሰማን ብቻ። የህዝብም ገንዘብ ባይበላ ጥሩ ነው ባይነኝ፣ እንደሱም ደግሞ ባይታሰሩ ጥሩ ነው። ነገር ግን ይህንን ያደረገው አካል እስኪታወቅ ድረስ ያው መያዝ ያለባቸውን አካል ነው እንግዲህ የህግ ባለሙያዎች የያዙ። ምንድን ነው የሚያስቅሽ? ራይድ ሰራለሁ ብሎ ራይድ ገዛና ራይድ ጀመረ። ከዛ ግን ሁልጊዜ ከመቀጣት የተነሳ ለትራፊኮች ደሞዝ ቢገብሉ እሱ ይመስል በየቀኑ ተቀጣው ነው። ለምን በስርዓት አትነዳም? እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታደርገኝ አይገባም። እውነት ነው። እሺ ፑል ቤዝ ሰንብተ አንድ ቀን ክላስ ስትገባ አቤት የተሰጠውን አሳይመንት በስነ ስርዓት ሰራ? ኧረ አልሰራውም። እንዴት ያልሰራ? ነገ ሰርቼው እመጣለሁ ብዬ። ይኸውልህ ነገ አሁን በስነ ስርዓት ሰርተህ ትመጣለህ። እሺ ከሰው ምናምን መገልበጥ አይቻልም። መገልበጥ አይቻልም? አዎ። መገዝገዝስ? መገዝገዝ። ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት ቁም ነገሮች እንዳያችሁበትም ተስፋ አድርጋለሁ። ቪዲዮ ላይክ አድርጉ ፕሊስ፣ ላይክ አድርጉ። ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።